አይዞሽ በቃ ነው አሁን ተረጋግሽ አሁን ወጥተሻል ሎሎዬ እንኳን በሰላም መጣሽ በጣም ጨንቆኝ ነበር ስለተለቀቅሽ ደስ ብሎኛል አመሰግናለሁ እሺ ወይ መኩዬ አንተም ጨንቆ ነበር እንኳን ደስ ያለ ኧረ አንቺ ልጅ የምትተቃቀፍ አበዛሽው ምንድነው እንዴ አይ እንዴኮ ደስ ስላለኝ ነው ነሲንም አቅፋታለሁ አራት ደናበሪብኝ ምን ሆናለሽ ልጅቷ ነሲዬ አንቺም ጨንቆሽ ነበር እንኳን ደስ ያለሽ አመሰግናለሁ በቃ ቦታው ስለማይበቃ እኔ ወንበር ልምጣ አይዞሽ በቃ አሁን ትልቅሽ እህቴ ወንድሜ በጣም ጨለማ ነበር በዛ ላይ ቶሎ መተም ታስለቀቅ ይመስልኝ ነበር ዘገየሁብሽ አይደል ይቅርብኝ እንግዲህ የለም ተለቀቅሽ ብዬ ዝም ማለት ማን እንደሆነ ደርስበታለሁ ለቀውኝ እኮ አይደለም ወንድሜ እና ምንድነው አምልጬ ነው እውነትሽን ነው እንዴት ጎበዝሽ የኔ እህት ጎበዝ እኮ ነሽ ጀግና ነሽ የኔ እህት ማንተ ወጥቼ ነው እኔማ መቼ አተረፍኩሽ እህት አለ ያው ሀገሩን ስለማታውቀው ነው እንጂ እዛ ቢሆን እኮ ተይ በቃ ተይ ኑኑ በሰላም ወደ ቤቷ ተመልሳለች። ታዲያ በዚህ ደስ ያላችሁ ካላችሁ ቪዲዮ ላይክ በማድረግ ጀምሩት። ወዲያውኑ ለወንድሟ ስትነግረው የነበረው ምን እንደተፈጠረባትና እዛ ቦታ ሆና በጣም እንደፈራች አንተም መተህ ታስፈታኛለህ ብዬ ስጠብቅህ ነበረ ብላ ስትነግረው እኔም አኖልል ብሎኝ ነው እዚህ እንጂ ያልሞከርኩት የለም ነገር ብሎ ሲነግራትም አይተናል። ታዲያ እሷ አምልጣ እንደሆነና እነሱ እንዳለቀቋት ለሱ ትነግረዋለች። በዚህ ሁኔታ ላይ ግን መኩሪያ እንደ ወንድ ልጅ ቆፍጠን ብሎ አንቺ ስላመለጥሻቸው ወይንም ስለፈቱሽ ነገሩን ዝም ብዬ አላየውም፣ የዚህን ነገር መጨረሻ ማወቅ እፈልጋለሁ ብሎ ቃል ገብቶላታል። ሁለቱ ሲተቃቀፉ እዛ ቤት ውስጥ ኑኑ በመመለሷ ብዙ ደስ ያላላቸው ሰዎች አሉ። ከነዛ ውስጥም አንደኛዋ ሄለንና ዋነኛዋ የዚህ ተንኮል ጠንሳሽ እሷ ነበረች። ደንግጣለች። ምን ማለት እንዳለባት አታውቅም። ገና ወደዛ ቤት ውስጥ አገር ሰላም ነው ብላ ስትገባ መልካም ዜና አለን ብለው የነገሯት ለሷ ለውስጧ ግን በጣም መጥፎ ዜና የሆነውን ነገር ይነግሯታል። ኑኑ ወደ ቤቷ እንደተመለሰች የሷ ልጅም ጭምር ኤልሳ ነገሩ ደስ አላላትም። የምታፈቅረው አዶናይን ወይንም የምትወደው ልጅ ከዚህ በኋላ እሷ ትቀማኛለች ብላ ስለምታስብ ወደዛ ቤት መመለሷ አሁንም ቢሆን እየከነከናት ነው። ስለ መኩሪያ አንድ ትንሽ የዋላ ታሪክ እናውራ። ከቤተሰቦቹ ጋር ወደ ከተማ ተሰዶ ነው። ታዲያ የገጠሩ ነገር አኖልለት ያለው ብዙ ነገሮች ውስጥ እንዳለ ተጣሞበታል። ከተጣላው ሰው አለ፣ በዛ ላይ የደም መመለስ የሚባልም ነገር ስላለባቸው አብሯቸው ከቤተሰቦቹ ጋር ወይንም ከሁለት እህቱና ከእናቱ ጋር ወደ ከተማ ተሰደደ። ባይፈልገውም አንድ ቤት ውስጥ አሁንም ቢሆን አብረው ተቀምጠዋል። መኩ እዛ ቤት ውስጥ ለሌሎቹ ሸክም መሆን አይፈልግም። ክብሩን ዝቅ የሚያረጉትን ሰዎች ምላሽ ሳይሰጥ ወደ ኋላ ማይል ሰው ነው። ተድላ የምትባል በቅርብ ጊዜ ውስጥ ወደዛ ቤተሰብ ውስጥ የተቀላቀለችው ልጅ ገና እንዳየችው በሱ ፍቅር ትወድቃለች። ታዲያ ራሷን መቆጣጠር እስከማትችል ድረስ ነው የምታፈቅረው።
ያ ማለት እሱ ፊት ለፊቷ በሆነበት ሰዓት ላይ የምታደርገው ሁሉ ነው የሚጠፋት። ይህን ሁሉ ስታደርግ ግን አንድ ሰው ብቻ ታውቃለች። መሰረት በዚህ ሁኔታ ላይ እሱን በጣም እንደምትወደው እያወቀች ወንድሟንም ጭምር ስለሆነም ነገሩ ቢያዝናናትም ለጊዜው እሷ ግን የኋላ ታሪኩን አላስታውስም በሚል አይነት ነገር ምንም አይነት መሃላቸው ማድረግ አልቻለችም። ተድላ ታዲያ እሱን የምታፈቅረው አንድ ሰው ብቻ ያውቃል። የራሱ የመኩሪያ እህት የሆነችው መሲ ይሄ ነገር በቅርቡ ከጀመረ በኋላ ላይ የእሷ ድርጊት የምታደርገው ነገር እንዳለ እሷን ያዝናናታል፣ ያስቃታል። ስለምትወደውና ስለምታፈቅረው የምታደርገው ነገር ሲጠፋባት ነገሩን ስትርበተበትና ብዙ ነገር አሳዛኝ ነገር ሲገጥማት እሷ እየረዳቻት ትገኛለች። በዚህ ነበረ አንድ ክፍል ውስጥ መሲና መኩሪያ ተቀምጠው የእህታቸው ነገር እያሳሰባቸው በተቀመጡበት ሰዓት ላይ እሷ ቤት ውስጥ ትገባና አሁንም ቢሆን እሱን ለመግባባት የምታደርገውን ጥረት ትጀምራለች። እንደውም ኑኑ ወደ ቤት ከተመለሰች በኋላ በሰበቡ መኩሪያን አቅፋው ነበረ። ያኔ ነበረ ስትርበተበት ነገሮች እንዳለ ግራ የገባው መኩሪያ የሴት ነገር ጭራሹኑ ማስጠጋት የማይፈልገው እሱ በነገሮች እንዳለ ሲናገራትና ግራ የሚገባ ነገር ባህሪ እንዳላትም ጭምር ነግሯታል። ይሄን ነበረ ነገሩ የጀመረው። መኩሪያ ገና ከሀገር ቤት እንኳን ሲመጣ የኮራ የደራ ሰውና ዝነኛ ሰው በሉት በቃ ለእህቶቹ ሟች እንደሆነ ሁላችሁም አይታችኋል። በዚህ የምትስማሙ የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ሌላው በቅርቡ ወደ እንግዳ ድራማ የሚቀላቀል አዲስ ሰው አለ። ከድሮ ከሐረግ ድራማ የሚመጣ ሰው ማን ይመስላችኋል? አብረን የምናየው ይሆናል። በዚህ ሁኔታ ላይ እንግዲህ መኩሪያ ወደዛ ቤት ውስጥ ከመጣ በኋላ ኑኑ ራሱ የገረማት ነገር ቢኖር እሱ እዚህ መሆኑን ካወቀችም በኋላ ግራ ገብቷት በደስታ ነበረው ወደሱ ክፍል የሄደችው። ለጊዜውም ቢሆን እዛ ቤት ውስጥ አሁን ላይ ሰላም ሰንፏል። ሁሉም የሚፈልጉት ነገር ነው የሆነላቸው ከአንዳንድ ሰዎች በስተቀር። ሄለን በዚህ ጉዳይ ምን አይነት ምላሽ ልትሰጣቸው ትችል ይሆን? አሁን ላይ ብዙ ሚስጥሮቿን ለመደበቅ ስትል ማትገባበት ጉድጓድ ውስጥ የለም። ያ ማለት የሷን ጥርጣሬ ውስጥ ያሳደረባቸው ሰዎችን እንዳለ ማስወገዷ የማይቀር ነገር ነው። አሁን ደግሞ የባሱኑን ወደ ቤት ተመልሳለች። እሷ ገንዘብ አገኝበታለሁ ብላ ከዛም ከዚህም ብላ ከአንዱም እንኳን ሳትሆን ቀርታለች። አዶናይም ቢሆን ምን ያህል አሳዛኝና የዋህ ሰው እንደሆነ አይታችኋል። ለሷ ሲል መሬቱን እንኳን ሊሸጥ ወይንም ቤቱን ሊሸጥ እንኳን ነበረ። ይሄኔ ግን እሷ ያለምንም ማመንታት ነበረ እንሸጠዋለን ያለችው። ገንዘቡ ዙሁሮ እሷ ጋር እንደሚገባ እያወቀች በዚህ ሁኔታ ግን እሷ አሳዛኝ መስላ እሱን ስትቀርበውና ያንን ነገር ማረግ እንደሌለበትም መጀመሪያ ስትናገር ነበረ። የራሷን ስም ለማጽዳት ስትል ማለት ነው። ሌላኛው ደግሞ የራሷ ባለቤትም ቢሆን ነገሩን በጣም እንደሚያጤነውና ማወቅ እንደሚፈልግ ተናግሮ ነገር ግን ኑኑ ከተረጋጋች በኋላ እሷን እያንዳንዱን ነገር እንጠይቃታለን ብሎ ነግሯታል። ይሄ ሰውዬ ካመለጠች በኋላ ኑኑን ያገታት ፊቱ በደንብ ታይቶ ይሆን? ይህም አሳሳቢው ነገር ነው። ያው መኩሪያም ቢሆን ያለምንም ነገር አልቀመጥም፣ መጨረሻው ማወቅ እፈልጋለሁ ብሏል። ሄለን አሁንም ቢሆን ጉዷ ፈላ። ሄለን በጣም የምትፈራው ነገር ቢኖር የመኩሪያን አካሄድ ጭራሹኑ አልወደደችውም። መጀመሪያውኑ ሀ ብሎ ሲጀምር ወደ ሱቁ እንድትወስደው ሲያስገድዳት እንኳን ከዛ በኋላ ያለውን ነገር የመኩሪያን ነገር ፈርታለች። እንደውም ይደርስበታል ብላ ስላሰበች ከዛ ነገሩን ለማጣደፍና ቶሎ ብላ ገንዘቧን ወስዳ ልጅቷን መልቀቅ እንዳለባት ስትናገር ነበረ። የሄለን ልጅ ኤልሳ አንዴ እንኳን ቆም ብላ እኔ አስጠላለሁ ወይ መጥፎ ባህሪ ነው ያለኝ ወይ ብላ ተድላን ስትጠይቃት ነበረ። ተድላ በውስጧ እየሳቀች ነገር ግን እንደዛ እንዳልሆነች ስትነግራትና ስታጽናናት ነበረ። ታዲያ ለምንድን ነው አዶናይ ከኔ ይልቅ ወደሷ ያዘነበለው? ኑኑን እኮ በጣም ነው የሚወዳት፣ ከሷ ጋር ብዙ ጊዜ ሲያሳልፍ አየዋለሁ፣ እኔ ጋር ግን ብዙ ጊዜ ማሳለፍ አይፈልግም ብላ ትነግራታለች። እንደምትወደው ግን በግልጽ ለተድላ መናገር አልፈለገችም። ግን ተድላ ነገሩን በማጣራት ቀስ በቀስ ታወጣጣትና እንደምትወደው ትደርስበታለች። ይህን የነበረ ምክሯን የለገሰቻት። በቃ እሱ እኮ እንዲወድሽ የምታደርጊው በጣም ቀላል መንገድ አለ እንጂ ነገሮችን ወይንም ተንኮሎችን መፍጠር ስትጀምሪ እና እሱ ለሷ ማገዙን ስለሚጀምር ኑኑን ምንም ነገር ማድረግ የለብሽም። እንደውም ወደ ራስሽ አቅርቢያት፣
የዋህ ነገር ወይንም እንድትወደጅ የሚያደርግሽን ነገር እኮ ካረግሽ እሱ ወደ አንቺ የሚሳብ ይሆናል። እሷን የምታጥላይበት ከሆነና ነገሮች መጥፎ ነገር በአንቺ በኩል የሚብሱ ከሆነ ወደ አንቺ ራሱ መቅረብ አይችልም። ስለዚህ እሷ ጋር ያለሽን አመለካከት ቀይሪው። ከዛ እሱ አንቺን የሚወድሽ ይሆናል ብላ እዛ ጋር እንኳን አንድ ጥሩ ነገር ሰርታለች ተድላ። ይሄኔ ኤልሳ የምትቀየር ይሆናል ማለት ነው። ከዚህ በኋላ ኑኑ ጋር ያላትን አመለካከትና የምታመናጭቃትን ነገር እሱ ፊት ስትሆን ትተዋለች። ነገር ግን ከሱ ጀርባ ከሆነች በኋላ ወይንም እሱ የለም ብላ የምታስብ ከሆነ ግን እንደ በፊቱ ባህሪዋን የምታሳያት ይሆናል። በስተመጨረሻም አካባቢ ያየነው ነገር እንግዲህ ሄለን ኑኑን ማየት እንደምትፈልግና የት እንዳለች ጠይቃቸው ትነሳለች። እሷን ወዲያውኑ ማናገር የፈለገችው ግን ያው መረጃዎች እጇ ደርሰው ከሆነ ስለሷ የምታውቀው ነገርም ካለ ስለ አጋቾቿና ምንም አይነት መረጃ ይዛ ከወጣች በራሷ ለማጠናቀቅ ስለፈለገች ነው ሄለን ወዲያውኑ ኑኑን ሄዳ ማናገር የፈለገችው። ይሄኔ ብድግ ስትል ግን አዶናይ ነገሩ ያልጣመው ወይንም የሚያውቀው ነገር ያለ ይመስል አብሯት ነበር ብድግ ያለው። ያ ማለት ሄለን ብቻዋን ኑኑን እንድታገኝ አይፈልግም። አዶናይ ወዲያውኑ ብድግ ያለው አብሯት የምታገኛት ከሆነ እሱም አብሯት እንደሚሄድና መለየት እንደማይፈልግ ተናገረ። ከዛ በኋላስ ምን ይፈጠር ይሆን? እሷ እንግዲህ አዶናይ ያለ ምንም አይነት ሚስጥር የምትናገር አይደለችም። ሄለን እሷን ሄዳ ስታገኛት ብቻዋን እንኳን ላናግራት የሚለው ነገር ለአዶናይ የሚስማማም አይሆንም። ለኑኑ እንግዲህ ከመኩሪያ ቀጥሎ እንደ ሁለተኛ መከተዋ የምታየውን ከዚህ በኋላ አዶናይን ይሆናል። አዶናይ ከሷ መለየት አይፈልግም። አውራት ሆኖ የሚፈጠርባትን ነገሮች እንዳለ ሊከላከልላት ይሆናል። በሌላ በኩል ሙሉ ክፍሉ እንደተለቀቀ ለእናንተ ኮሜንት ፖስት ላይ ስለምንለቅላችሁ እዚህ ቻናል ላይ አክቲቭ መሆናችሁን አትርሱ። ከዚህ በመቀጠል እንግዲህ አጠር ያለች ቪዲዮ የግል ስራዬን የሚያስተዋውቃችሁን ነገር ልንገራችሁ። አዲስ አበባ ውስጥ ቁጭ ብዬ የተለያዩ የዴሊቨሪ ስራዎችን እየሰራው እገኛለሁ። እናንተ ከውጭ ሀገር ሆናችሁ ማንኛውንም ዕቃ እያዘዛችሁ እዚህ ለቤተሰቦቻችሁ አደርስላችኋለሁ። ከዚህ በፊትም መጥተው ያዘዙኝ ብዙ ልጆች አሉ። ማንኛውንም ዕቃ እኔን ማዘዝ ትችላላችሁ። ሌላው ለዩቲዩብ ቻናል የሚሆን ኮርስም ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራትም ትችላላችሁ። መልካም ጊዜ። ውጭ ሀገር ላላችሁ ሰዎች አንድ አዲስ ነገር ይዤላችሁ መጥቻለሁ። በዚህም ሁኔታ እኔ ኢትዮጵያ ውስጥ እንደመሆነ የተነሳ እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም ዕቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ፣ እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል። መግዛት ፈልጋችሁ ግን አሪፍ ዕቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማድረገው እኔ ነኝ። ታዲያ ይሄን በምናደርግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጪ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጪ ከሆኑ በ3-4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ። እዚህ ጋር የምታዩቸውን ዕቃዎች እንዳለ እናንተ ውጭ ሀገር ሆናችሁ እዚህ ኢትዮጵያ ውስጥ ዘመድ ወይንም ጓደኛ ካላችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነና ለሱ እንደዚህ አይነት ስልኮችን ሊሆን ይችላል ኦሪጂናል ዕቃዎችን እዚህ ኢትዮጵያ ውስጥ ገዝቼ ለነሱ ላድርስላችሁ እያልኳችሁ ነው። በዚህ ሁኔታ ላይ እኔም ማማከር የምትፈልጉና ማንኛውም ዕቃ ሊሆን ይችላል፣ የልጆች ልብስ ሊሆን ይችላል፣ ለበዓል ጊዜ ለነሱ የሚላክ ስጦታም ሊሆን ይችላል። ብቻ ደሴ፣ ባህር ዳር፣ ማንኛውም ቦታ እኔ ልክላችኋለሁ። ታዲያ ይሄንን ሰርቨር ከኔ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ እና ዋትስአፕ ላይ ልታናግሩኝ ትችላላችሁ።